مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفارا بئس مثل القوم الذين كذبوا بآيات الله والله لا يهدي القوم الظالمين قل يا أيها الذين هادوا إن زعمتم أنكم أولياء لله من دون الناس فتمنوا الموت إن كنتم صادقين. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم. مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفارا بئس مثل القوم الذين كذبوا بآيات الله والله لا يهدي القوم الظالمين. سورة الجمعة أمستنيون آياتنا إن شاء الله من كرم. مثل الذين حملوا التوراة النزاح ተውራት የተባለውን መጽሐፍ እንዲሸከሙ የተደረጉት አይሁዶች ثم لم يحملوها የተጫነባቸውን የተውራት መልእክት በአግባቡ ያልተሸከሟት፣ ያልሰሩባት፣ ያልተገበሯት የሆኑት አካሎች ከመሰል الحمار ማንነታቸው ሲገለጽ ቁርጥ እንደ አህያ ናቸው አለ አላህ። يحمل أسفارا በርካታ መጽሐፍቶችን በወገቡ እንደሚሸከም አህያ። ቢእሰ መሰሉ القوم الذين كذبوا بآيات الله በአላህ አንቀጾች የሚያስተባብሉት እነዛ የሚሰጣቸው ምሳሌ ምን የከፋ ምሳሌ ነው በላቸው። والله አላህ لا يهدي القوم الظالمين ግፈኞችን በዳይ የሆኑትን ወገኖች ወደ ቀናው መንገድ አይመራቸውም። ቁል እንደዚህ በል፣ ያ አዩሃ الذين هادوا እናንተ ይሁዳ የሆናችሁ አካሎች ሆይ፣ ኢን ዘዐምቱም ከሞገታችሁ ከተከራከራችሁ፣ አነኩም አውሊያኡ ሊላሂ ሚን ዱን ናስ ከሰዎች ለየት ባለ ሁኔታ የአላህ ልዩ ወዳጆች ነን ብላችሁ የምትሞግቱ የምትከራከሩ ከሆነ ፈተመነው الموت እስኪ አሁን እንሙት በሉና ሞትን ተመኟት አለ አላህ። ኢን ኩንቱም صادقين እውነተኞች ከሆናችሁ በአባባላችሁ ሞትን እስኪ ተመኟት። ወላ የተመነውነህ የፈለገው ቢሆን አይመኙም ሞትን፣ አበደን በፍጹም አይመኙም። ቢማ ቀደመት አይዲህም እጆቻቸው ባሳለፉት ወንጀል ምክንያት ሞትን መመኘት አይፈልጉም። ወላሁ ዓሊሙን ቢዛሊሚን አላህ ግፈኛ ዛሊም በደለኛ የሆኑትን ወገኖች ያውቃቸዋል አለ አላህ። ቁል እንዲህም በል፣ ኢነል መውተ አለዚ ተፊሩነ ሚንህ ከሱ የምትሸሹት የሆነው ሞት ፈኢነሁ ሙላቂኩም እሱ ሞት አሳዶ ይደርስባችኋል። ثم تردون ከዛም ትመለሳላችሁ ኢላ ዓሊም الغይብ والشهادة ሩቅንና ቅርብን አዋቂ ወደ ሆነው አላህ ትመለሳላችሁ። ፈዩነቢኡኩም ቢማ ኩንቱም ተዕመሉን
የምትሰሩት ስለነበራችሁት ነገር አላህ በዝርዝር ያወጋችኋል አላህ። በእነዚህ አያቶች አላህ ሱብሓነሁ ወተዓላ ስለ የሁዶቹ ነው የሚጠቅስልን። የሁዶቹ አላሁ ጀለ ጀላሉሁ ተውራትን ሰጥቷቸዋል። ተውራት ማለት በነቢዩላህ ሙሳ ላይ የወረደው መጽሐፍት ነው። ነቢዩላህ ሙሳን ነቢይ ልኮ የህይወታቸው መመሪያ እንዲሆን ተውራትን ሰጥቶ አስረክቦ ኡመታቸውን እንዲያስተዳድሩበት ልኮ ነበር። ያንን አላህ የሰጣቸው አካል ሊመሰገን ይገባል። በተውራት አስተምሮት ሊተገብሩ ሊሰሩበትም ይገባል። የከለከላቸውን እየተከለከሉ ያዘዛቸውን እየፈጸሙ ሊኖሩ ይገባል። የተወሰኑት እንደዛ ሆኖ ቢቆዩም አብዛኛዎቹ ግን የተውራትን አስተምሮት ከናካቴው አንቀበልም ማለት ብቻ ሳይሆን የተውራት ጸር ሆነው የዳዕዋው የዲኑ እንቅፋት ሆነው ነቢዩን ሙሳን ዓለይሂ ሰላም ለመግደልም ሙከራ አድርገዋል። አላህ ምን አለ? መሰሉ ለዚነ ሑሚሉ ተውራህ፣ እነዛ ተውራትን እንዲሸከሙ አማናውን እንዲረከቡ የተደረጉት አይሁዶች አለዚነ ኡዕጡ ተውራተ፣ ተውራትን እንዲሰጡ የተወሰኑት ሰዎች ሱመ ለም የሕሚሉሃ፣ ከዛም ተሸክመው ያልተገበሩ ያልሰሩባት የሆኑት አለ። ምን ማለት ነው? አለዚነ ኡዕጡ ተውራህ፣ ተውራትን ተሰጥተው ወሐመሉሃ ሊልዓመሊ ቢሃ፣ ሊሰሩበት ተሸክመውት ፈለም ያዕመሉ ቢሃ፣ በተውራት ግን መስራት አልቻሉም። እኛ ለምሳሌ ነቢዩ ኡመት ዓለይሂ ሰላቱ ወሰላም አላህ ቁርአንን ሰጥቶናል፣ በኋላም ሐዲትን ሰጥቶናል። ነቢያችንም ትተውት የሄዱት ሁለቱን ነገር ነው። ተረክቱ ፊኩም ሰቀለይን ማ ኢን ተመሰክቱም ቢሂማ ለን ተضሉ ባዕዲ አበዳ ኪታበላሂ ወሱነቲ። ይህን ተሰጥቷል። ይህንን ተሰጥተን እያለ ካልሰራንበት ልክ እንደ የሁዶቹ መሰሉ ለዚነ ሑሚሉ ተውራት፣ ተውራትን ይሄው ስሩበት ተብለው የተጫነባቸው አካሎች ፈለም ያዕመሉ ቢሃ፣ ያልሰሩባት ከሆነ መሰሉሁም የነሱ ምሳሌ ሲገለጽ በዚህ ሁኔታ ከመሰል ልሒማር፣ ልክ እንደ አህያ ቁጠሩት፣ እንደ አህያ ውሰዱት አላህ። አህያ እንዴት የነሱ ምሳሌ ሆነ? የሕሚሉ አስፋራን፣ አስፋርን የተሸከመ። አስፋር ማለት ጀምዑ ሲፍሪን፣ የሲፍር ጀምዕ ነው። ሲፍር አንዱ ነው፣ መጽሐፍ ማለት ነው። አስፋር ብዙ መጽሐፍቶች ነው። አንድን አህያ በርካታ መጽሐፍቶች ብትጭነው፣ 100 ሙጀልድ ብትጭነው፣ 50 ሙጀልድ ብትጭነው የተጫነብኝ ነገር እንዲህ አይነት ነው ብሎ አንብቦ ተረድቶ ተሰርቶበት አሰርቶበት ተምሮት አስተምሮት ወደ ተግባር ሊለውጠው አይችልም። ይህ ምሳሌ አላህ ስብሓነሁ ወተዓላ ለይሁዶች ሰጥቶ ሐቅን አግኝተው መጽሐፍን ተረክበው ከተማሩ ከሰለጠኑ በኋላ ስልጣኔያቸውን በሙሉ ትተው ወደ ኋላ የሚመለሱና በተሰጣቸው መጽሐፍ የማይሰሩት የሆኑት ሰዎች ከመሰል ልሒማሪ፣ ቁርጥ ልክ እንደ አህያ ነው የሚቆጠሩት። የሕሚሉ አስፋራን ቢእሰ መሰሉ ልቀውም ለዚነ ከዘቡ ቢአያቲላህ፣ በአላህ አንቀጾች ያስተባበሉት የሁዶች ለምሳሌ በምሳሌ ሲገለጹ ሲያስጠላ አላላህ። ቢእሰ ማለት የከፋ ነው ማለት ነው። በነገራችን ላይ አህያ ኒዕመቱ ሚን ኒዓሚላህ፣ ከአላህ ኒዕማዎች አንዱ ነው። ቃለ ተዓላ ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚና፣ ፈረሱን በቅሎውን አህያም እንድትጋልቡትና ለጌጥም የሚሆን ሆኗል ተብሏል። ኒዕማ ነው። ላኪን በቁርአን አገላለጽ በዓረቦችም ባህል ዩድረቡ ቢሂ ልመሰሉ ፊል በላዳህ፣ የመጨረሻ ደደብ የመጨረሻ ግዑዝ ሲገለጽ በአህያ ነው። የማይገባው የመጨረሻ የማይገባው ደደብ ከመጣ ምን አይነቱ አህያ ነው የሚባለው። አንድ ሰው አህያ አለህ ማለት የማይገባህ አሁንም የማይገባህ አሁንም የማይገባህ አለህ ማለት ነው። ቃለ ዐዘ ወጀል መሰሉ ለዚነ ሑሚሉ ተውራተ ሱመ ለም የሕሚሉሃ ከመሰሊ ልሒማር
ልክ እንደ አህያ ነው። አህዮቹ ለምሳሌ ኢዛ ሁሚሉ ኩቱባ መጽሐፍ ካሸከምካቸው ውስጡ ያለውን ቅድም እንዳልኩት የሚረዱም የሚያነቡም አይደለም፣ የሚረዱም አይደለም፣ ምንም የሚገባቸው አይደለም። እነዚህ ይሁዶች እንደዚሁ ሐመሉል ኪታብ መጽሐፉን ተሸከሙት። ተውራት ትልቅ ኪታብ ነው። ኪታቡን ዐዚሙን አንዘለሁ ላሁ ዐላ ነቢይህ ሙሳ ዐለይሂ ሰላም አላህ ያወረደው መጽሐፍ ነው። ፊህ ቲብያኑን ሊኩሊ ሸይ ለበርካታ ጉዳዮች ማብራሪያ የተቀመጠበት ነው። መመሪያ ነው። ለበኒ እስራኤሎች ነጃ መውጫ ነው። ትልቅ የሆነ መጽሐፍ ነው። እሱን አላህ ሰጥቷቸው እነሱ ለፍዙን ሸምድደውት ማዕናውን ዘንግተውት በቃላቸው አውቀውት በአካላቸው ሳይተገብሩ በውስጣቸውም ሳይሐፍዙት ወይም ደግሞ ሳይረዱት ወላ ዓሚሉ ቢሙቅተዳህ መጽሐፉ በሚያዘው መሰረትም ሳይሰሩ የኖሩ የሆኑ ሰዎች ናቸው። እንደዚህ ማድረጋቸው አልበቃቸው ብሎ ዛዱ ወነቀሱ የተወሰነውን ጨመሩበት፣ ከዛም ቀነሱ፣ ሰረዙ፣ ደለዙ፣ አበላሹ፣ ድብልቅልቁን አወጡት። ፈሁም አስወኡ ሓለን ሚነል ሐሚር ከአህያ የባሱ የማይረቡ ሆነ። ከማ ቃለ ጀለ ጀላሉህ ኡላኢከ ከልአንዓሚ በልሁም አضል እኒህ ሰዎች እኮ እንደ አህያ እንደ እንስሳ ከእንስሳም የባሱ ናቸው ብሏል። ኡላኢከ ሁሙል ጋፊሉን ዝንጉ የማይገባቸው ማለት እነሱ ናቸው አለ። በዚህም አያት ቃለ ጀለ ጀላሉህ ቢእሰ መሰሉል ቀውሚ አለዚነ ከዘቡ ቢአያቲላህ ወላሁ ላ የህዲል ቀውመ አዛሊሚን። ነቢያችን ዓለይሂ ሰላቱ ወሰላም በጣም አንዳንድ ምሳሌዎችን በአህያ ይመስላሉ። ወረደ ፊል ሐዲስ ዐንደ ሙስነድ الإمام أحمد عن عبد الله بن عباس رضي الله عنهما بسند ضعيف أن رسول الله صلى الله عليه وسلم قال من تكلم يوم الجمعة والإمام يخطب إمام خطبة يادرقو يجمع كان بمادامة فانتا ورم يا وراسو فهو كمثل الحمار يحمل أسفارا لكن دهيا مصحف تشكمون دمهد ددبنو بلو رسول تناقروال والذي يقول له أنصت زنبل أنت تناقر الله الساعة يميل سوكا لدقمو ليس له جمعة يجمع أجر كنا كاتوا يقبون يلون بلو نبياتشن تناقروال الزي حديث لاي فهو كمثل الحمار يحمل أسفارا بلو تناقروال يا أيها الذين هادوا إن أنت يهودانا يالاتشو سوچ هوي هذا مالت هادوا ملو من الإنابة معناه الإنابة نزا ويتوبتوا ودا حق يتملسوا مالت نبرة وكان اسما حسنا كسلمنا بفيت كنبي بفيت عليه الصلاة والسلام يهسم يمي موقس يمي ودد اسم نبرة لكن بعد مجيء رسول الله صلى الله عليه وآله وصحبه وسلم نبياتشن كمتوا وهلا يهسم أصبح اسما مذموما يتوجز السم هنال قل يا أيها الذين هادوا نزا يهودانا ملاسوچنن يالاتشو أكالوچوي بلاتشو على الله إن زعمتم أنكم أولياء لله يا الله لي وداجنن بلاتشو يمتموغتو يمتكراكرو بتهونو آلاتشو وكناتم النسو نحن أبناء الله وأحباؤه يا الله لجوچنا لي وداجوچونن بلو تناغروال يا الله لجوچناچو እናንተ እንደገና ልዩ ወዳጆቹስ ናችሁ ልዩ ወዳጆቹ ናችሁ። አዎ እንግዳማ ያ ረሱላህ እንዲህ በላቸው። እንዲህ ልበል ቁል እንዲህ በል ያ አዩሃ الذين هادوا إن زعمتم أنكم أولياء لله من دون الناس ሌሎቹን ሰዎች ሳያካትት ሌሎች ሰዎች አያገባቸው። አረቦቹ እኮ እንደ ሰው እኮ አይቆጠሩም እነሱ ዘንድ የሁዲዩን ቢአልፍ ዓረብ እኮ ነው የሚሉት። አንድ ይሁዳ በአንድ ሺህ ዓረብን ይተካል ይላሉ። ለምን ሲሏቸው ሊአነና ሸዕቡላህ ልሙኽታር ምርጥ የሆኑ የአላህ ህዝቦች እኛ ብቻ ስለሆን ይላሉ። ናችሁ እናንተ። እሺ አንድ ጥያቄ አለኝ በላችሁ። ምንድነው ጥያቄ? ፈተመነው ልመውተ ኢን ኩንቱም ሳዲቂን በዚህ አባባላችሁ እውነተኛ ከሆናችሁ
اسكي موتن تمنوا انقدا بلاش ولا الله إن كنتم تزعمون على أنكم على هدى من الله كالله بكل وده هداية يقبان مالتاتشو نرقتنيا كوناتشو نبي محمد الناس صحابتشاتشو عليهم الصلاة والسلام ورضي الله عنهم باطل لا ضلال لا ينالوت بلاتشو متاسبوا كوانا فادعوا بالموت على الضال منكم كان أنت مكاكل كمسلمون كيهوداو تماما يهونون الله يقدلوا بلاتشو سكيتشن دعاء درقوا بلاتشو إن كنتم صادقين فيما تزعمونه بمتكراكروا تقدايونا تاتشوهن كهوناتشو حالواتشو الله تعالى من بالترونه ولا يتمنونه أبدا بما قدمت أيديهم الجوتشاتشو يسالفوا نقر الله أي من يوتن بفصم آدرقواتن من سرتوال عملوا كفرا وظلما بالله كدوال بموسى كدوال بمصحفهم ما استبابلوال ظلم ظلموال فجور سرتوال الله انت سادبوال يد الله مغلولة يا الله يكنشر تدرقو بكاتنا يتسرنو بلو تناقروال انقدا يهنن يتناقروا سوچ فجور سرتاچو እንደው በሰላም ልትኖሩ እስኪ ተመኙት በላቸው الله من على ولا يتمنونه أبدا بما قدمت أيديهم والله عليم بالظالمين الله كو ግፈኞችን ያውቃቸዋል الله وأفضل الظلم في الدنيا ውስጥ أكبر الظلم في الدنيا ውስጥ የመጨረሻው ዘግናኝ ظلم ማለት ظلم النفس ራስን መበደል ነው ራስን በምን ትበድላለህ ራስን አላህ ጋር ታጣላዋለህ በኩፍር ራስን አንተ አላህ ጋር ታጣላለህ በሽርክ በኩፍር በኒፋቅ በክፋት ሽርክ ትልቁ ظلم ነው كما قال تعالى إن الشرك لظلم عظيم የመጨረሻው ትልቁ ظلم ሽርክ ነው الله من قال والله عليم بالظالمين سورة البقرة ላይ እንዳሳለፍነው اللهم سبحانه وتعالى يهودوቹ ጋራ የተደረገውን ሙባሃላ አንስቷል ዛለ ሙባሃላ ማለት ኑጣና ዱዓ እንዳረጋ እንደው በቃ አገር በጥብጠህ ዲኑን አፍርሰህ የነብዩላህ ሙሳ ዲን ይያላ አንተ አምጥተህ ባለስልጣን ለመሆን ስለተመኘህ ብቻ አላህ ያላለውን አለ ይያልክ እንትን ይያልክ ብለው እንደው አገር በጥብጠሃል ብለው ያሉ እንዴ እናንተ ሰዎች የእውነታችሁን የምራችሁን ነው እንዴ እንደዚህ ኮስተር ብላችሁ የምታወሩት አዎ የምራችን ነው እና አሁን ጀነት የምትገቡት እናንተ ናችሁ አዎኛ ሌላው ሰው አይገባም ኧረ በፍጹም እናንተ ምንድናችሁ ሸዕቡላህ المختار እኛስ ምንድነን ርካሽ እናንተ የት ናችሁ በጀነት እኛ ሰላችሁ በጀሃነም እና يوم القيامة كن نعمة ولن انتنو أولن ينو الله من على يا رسول الله قل انده بلاچو من لبلاچو إن كانت لكم الدار الآخرة عند الله خالصة من دون الناس يا خير ونعمة لن انت بتشا عند سو يما يكتتبت يونتك هنا فتمنوا الموت إن كنتم صادقين እስኪ እንሙት በሉና ይችን ተመኙ ምክንያቱም ከአላህ ጋር የተዋደደ ሰው አላህ ጋር የቀረበ ሰው በቃ ቀጥታ ሄዶኮ ዘው ብሎ ጀነት መግባት ብቻ ነው የሚቀረው እዚህ ዱንያ ላይ ምን አልከሰከሰው እዚህ ጠቡ ብጥብጡ ረብሻው ወከቱ ዝናቡ ብርዱ ፀሐው ራቡ ችግሩ መከራው እርሻው እዚህ ዝባዝንኬ የልፋት የድካም የስቃይ የመከራ የሮሮ ሐያት ውስጥ ለምን ትኖራላችሁ فتمنوا الموت ሞትን ተመኙ እስኪ በላቸው አላህ እንዲህ አልኩ እንጂ ولن يتمنونه أبدا بما قدمت أيديهم والله عليم بالظالمين موتن መመኘት አይረጉትም አይረጉትም እኔ እኮ አውቃቸዋለሁ ግፈኛውን ሁሉ አውቀዋለሁ ይሄን ሁሉ ሰከራም ጠጃሙን ሁሉ አላህ ያውቀዋል ይሄን ሁሉ አፈኛ አላህ ያውቀዋል ምላሱ ሌላ ቀልቡ ሌላ የሆነውን ያውቀዋል እንደውም አላህ ولتجدنهم أحرص الناس على حياة ለመኖር ያላቸው ፍቅር ከሁሉም ፍጥረታት የበለጠ
ጉጉ ሆነው ነው የምታገኛቸው ለመኖር ያላቸው ጉጉት። ومن الذين أشركوا شرك كميسروت يمكا مشركوች ከነሱም የባሱ ናቸው። يود أحدهم ከይሁዶች መካከል አንዱ የሚመኘው ምኞት ምን እንደሆነ ታውቃለህ? لو يعمر 1000 سنة 1000 ዓመት እድሜው ቢሆን ደስ ይለዋል። ግን እኮ 1000 ዓመት ለመኖር ይመኝ እንጂ وما هو بمزحزحه من العذاب 1000 ዓመት መቀመጡ ከጀሃነም እሳት ከአላህ ዱላ ቅንጣት ያህል እኮ የሚከላከልለት ነገር እኮ የለም። እድሜ መርዘሙ የሚከላከልለት የለም። والله بصير بما يعملون الله እኒህ ሰዎች እኮ የሚሰሩትን ይመለከታቸዋል ያውቃቸዋል በላቸው አለ አላህ። على كل حال እዚህ አያት ላይ የተፈለገው أن يدعو الضال أن يدعو على الضال من أنفسهم ومن غيرهم كنيام يهون كنانتم يهون ضلال لاي اتميت لا يالن أكال الله يواردونا أرمجا يسربت بلاتشو دعاء أدرقو تبلو تطيق أو نبرا هيدو جن انبيالو نو يهودو چون بزي ملكونا الله مباحلا اندي أدرقو يادر رقاتشو نصارى وچون من دزيهو بلواتشو نبرا من نصارى وچون ما الله من على في سورة آل عمران فمن حاجك فيه من بعد ما جاءك من العلم بوحي ما كان ينت وقتك متأله بهالا كانت أنت لا يورد القرآن حقنا وحق على اللي بمين قتر بلو يالا وقت مكراكرها أكال كلا فقل يهن هلو سبسبنا انديه بلاتشو من تعالوا ندعو أبناءنا وأبناءكم የኛን ልጆችና የናንተን ልጆች እንጥራና ወኒሳአና ወኒሳአኩም የኛንም ሚስቶቻችንን ይዘን እንውጣ ሜዳ ላይ እናንተም ሚስቶቻችሁን ይዛችሁ ውጡና ወአንፉሰኩም ወአንፉሰና ወአንፉሰኩም እኛም በአካል እንገኝ እናንተም አካላችሁ በአካል ተገኙና ثم نبتهل ከዛ አንድ ሜዳ ላይ ተሰብስበን ዱዓ እንቀመጥ። ምን ብለን ዱዓ የምናደርገው? فنجعل لعنة الله على الكاذبين يا الله ارجمان بوشيتنيا ولا يهون النبل ሁላችንም እሺ እውነት ከሆናችሁ እንደዚህ እናድርግ ብለህ ጠይቃቸው አለ አላህ። على كل حال ሙሽሪኮቹንም ሱረቱ መርየም ላይ ሙባሃላ እንዲያደርጉ አድርጓቸዋል። قل من كان في الضلالة فليمدد له الرحمن مدا ሚለው ሱረቱ መርየም 75ኛው አያት ላይ ሙባሃላ ለሶስቶችም አድርጓቸዋል። ይሄንን አላቸው በነብዩ ጊዜ አለይሂ ሰላቱ ወሰላም كما روى ذلك الإمام أحمد بسنده عن عبد الله بن عباس رضي الله تعالى عنهما أنه قال رسول الله صلى الله عليه وسلم يا نبياتنا الحديث يقول قال أبو جهل لعنه الله يا الله رقمان بس لا يهون أبو جهل من على إن رأيت محمدا عند البيت محمدن بيت الله كعباغا سيسجد كاغنيوت لآتينه حتى أطأ على عنقه هيجي متچه بجربا سجود سيادرك انغتو امرغت والا. فقال رسول الله نبياتنا منالو صلى الله عليه وسلم لو فعل مچم جيل نو يارغو والا يعني يغن على رغو بيارغو غنالو لا اخذته الملائكه عيانا መላእክቶቹ በአካል በቀጥታ መጥተው እንደዚህ ነበር የሚይዙት በቀጥታ መላእክቶቹ ይይዙት ነበር። ولو ان اليهود يهودوቹ تمنوا الموت ያን ቀን ሞትን ተመኙ ሲባሉ እሺ ብለው ቢመኙ ኑሮ لماتوا جميعا ሁላቸውም ይሞቱ ነበር አሉ። ورأوا مقاعدهم من النار جهنم ውስጥ የሚገቡበትን የጀሃነም ወንበራቸውን አላህ ባይናቸው ያሳያቸው ነበር። ولو خرج الذين يباهلون رسول الله كالله ملكتنيا غارا اسكي انرغاغم بمالت ወደ ሜዳ የወጡት ሰዎች እሺ ብለው ወጥተው በነበረ لرجعوا لا يجدون مالا ولا اهلا ወደ ቤታቸው ሲመለሱ አንድ ንብረት አንድ ቤተሰብ አንድ ልጅ አይተርፍም ነበር ሁሉም ይሞት ነበር ብለው ረሱል አለይሂ ሰላቱ ወሰለም ተናግረዋል። على كل حال إهنو قل انديه بلاتشو على الله إن الموت الذي تفرون منه
እናንተ የምትሸሹት ሞት የሁዶቹ ሞት ይፈራሉ የመጨረሻ እኮ ነው ሞት የሚፈሩት የምትሸሹት ሞት فإنه ملاقيكم فإنه مدرككم ማለት ነው ملاقيكم በቃ ያገኛችኋል የትም ቦታ ሁን እሱ ጋር ነው የምትሄዱ عجيب እንደው ጉድ ነው እንትሉት እገሌ አንድ ሼክ ነበሩ እኛ ጋር እዚህ እኔ የምሰግድበት መስጊድ ይሰግዳሉ ጁሙዓ ሰግደው ትንሽ ያመማቸው ትንሽ አመመኝ እስኪ አየር ልቀይር ብለው ቀጥ ብለው ገጠር ሄዱ ቦረና ልክ ቦረና ሲደርሱ ትንሽ አመማቸው እንደው የታመኑ የሞቱት እንዲባል እኮ መንገድ ላይ ሲሞቱ ሲመለሱ ወደ ሐኪም ቤት ሲሄዱ ሞቱ እዚህ እኮ ፕሮግራም አላቸው ፕሮግራም ቢኖርህ ቀጠሮ ቢኖርህ ፕሮግራም ቢኖርህ ቤተሰብ ቢጠብቅህ የፍርድ ቤት ቀጠሮ ቢኖር ወደ ምንም መሸሻችን ሰው ግን ከሞት ለመሸሽ ወደ ወዲህ ይላል يقول أحد الصحابة رضي الله عنه قاتل الله الجبين فرين الله يرقمه 36 ጊዜ ጦር ሜዳ ሁኜ ይሄ ሁሉ ሰውነቴ ያልተበሳ ያልተወጋሁበት ቦታ የለም አልሞትኩም ይሄው ሚስቴ ጋር ፍራሽ ላይ እንደተኛሁ ልሞት ነው قاتل الله الجبين ዲንን ለመخدም ዳዕዋውን ለማገዝ ተውሂዱን ለማስፋፋት ጀነት ለመግባት በሚያስችል መንገድ ሞት የሚባል ፍርሃት አያስፈልግም ፈርተህ ስትሸሽ አጀለ ሲደርስ ያገኛል قل إن الموت الذي تفرون منه فإنه ملاقيكم يدرس بحال ثم كذا بموت ستياز تردون إلى عالم الغيب والشهادة روكونم قربونم بمستر يسرهونم دبك يفصم كونم بيفا يترغبر كونم يا قال الله سبحانه وتعالى ودسو تنداله فينبئكم بما كنتم تعملون مسروت የነበራችሁትን ነገር ይነግራችኋል በአካል ይነግራችኋል ሱረቱ ኒሳ ላይ እንዳለው አላህ አይነማ ተኩኑ يدرككم الموت ولو كنتم في بروج مشيدة የትም የት ብትሆኑ ሞት ይመጣባችኋል እጅግ በኃይለኛ ብቃት የተገነባ ህንጻ ስር ውስጥ ብትደበቁ ሞት ከመጣ ማምለጥ የሚባል ነገር የለም እንኳን ባለቤት ቤተሰብ ግርግር አሁን ሆስፒታል አካባቢ ሄዱ አሁን ኢትዮጵያ ሆስፒታል ሄዱ ጥቁር አንበሳም ሄዱ ታይላንድ ብትሄዱ የኢትዮጵያ ሀብታሞች 40-50 ሺህ ዶላር መንዝረው ከሞት ለማምለጥ ኃይለኛ ሩጫ ቤተሰብ ቤቴንም ቢሆን ይሸጣሉ ሚስቲቱ ወርቄንም ቢሆን ይሸጣሉ ሚስት ለማዳን ልጆቹ ለማዳን ኃይለኛ ጥረት ይደረጋል ሁሉንም ጥረት እንዳደረክ በፈለገባት ሰዓት ጀለ ጀላሉ وهو القاهر فوق عباده بدق አድርጎ ይወስደውና ጀናዛውን ያስረከበህና ያለቀስክ የመረረህም እናትህን አባትህን ልጅህን ሚስትህን ባቡጀዲ ጠቅልለህ እንደ ቆሻሻ ثم اماته فاقبره ثم اذا شاء انشره تسكبال لمندنو ششيتو في معجم الطبراني من حديث سمرة مرفوعا أن النبي صلى الله عليه وسلم قال مثل الذي يفر من الموت كمثل الثعلب يطلبه الأرض بالدين كموت مشش سو مثالي عندك أبرونا كمريت بر تبدرا برين كفلين تلوالج الصبر له برين كفلين يالج ስለምትጨቀጭቀው ለማምለጥ ይሮጣል حتى اذا اعيا አሉ በጣም ነው ሯጭ ነው በነገራችን ላይ ቀበሩ አይደለ የመጨረሻ ሩጦ ሲያቀተው አሉ ወንተሐራ በቃ ምንም ነገር ማድረግ በማይችልበት ወቅት دخل حجره ጉርጓድ ቦታ ፈልጎ ለማምለጥ እኮ ነው ጉርጓድ ነገር ፈልጎ ሄዶ ግብት ሲል فقالت له الارض ديني مريت እዛ ጉርጓድ ውስጥ ንቅ አድርጋ ይዛ እዳይነት ከፍልም እንዳለችው ነው فخرج له حصاص ያን ጊዜ ከመደንገጡ የተነሳ እሚል ድምጽ ወጣው ይሄ በቃ
ትንፋሽ ሙሉ በሙሉ ወጥቶ በቃ ልቅ ሲል ያ አይነት ድምፅ ወጣው። ፈለም የዘል ከዛሊክ እንደዛ ቋት ሲተነፍስ ከመሆን ከዛ አልተወገደም። ሐታ ተቀጠዐት ዑኑቁሁ ፈማት ለማምለጥ እንዲህ እንትን ሲል በዚህም ጉድጓዱ ይዞት የለ አንገቱ ቁርጥ ብሎ እንደ ሞተው ቀብር ነው። ይሁዶቹ ነቢያችን ጋር አለይሂ ሰላቱ ወሰላም ግብ ፈጠሩ። የማይገባ ተግባራትንም ፈጸሙ። ሞትን ለመሸሽም ብዙ መንገዶችን ተጠቀሙ። ላኪን አላህ ሙት ያለው ይሞታል። አላህ ጀለ ጀላሉሁ ሁሉንም ያየለ የሻውን ሰሪ የፈለገውን የሚወስድ የፈለገውን የሚያስወልድ ነው። ሞትንና ህይወትን ፈጥሯል ለብትላ ብሎ كما قال جل جلاله تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور. نعم. يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون. فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون. يا أيها الذين آمنوا إن أنت يمناتشو سوتش هوي إذا نودي للصلاة لصلاة تقريبا مكار قزي أذان سيدرق من يوم الجمعة يجمعة كان لجمعة صلاة أذان سيدرق فاسعوا إلى ذكر الله اللهن ودا ما استاوس ودا ذكرو تتعدفوا وذروا البيعة قبية نمتوت ذلكم خير لكم ወደ ጁሙዓ ሶላት ተጣድፋችሁ ቀድማችሁ መሄዳችሁና ግብይትን መተዋችሁ ለእናንተ የተሻለ ይሆናል። ኢንኩንቱም ተዕለሙን የምታውቁ ከሆናችሁ አላህ። ፈኢዛ ቁድየት ሰላቱ ሰላቲቱ ተሰግዳ ስታበቃ ፈንተሽሩ ፊል አርድ መሬት ላይ ተበተኑና ወብተጉ ሚን ፈድሊላህ የአላህን ትሩፋት ፈልጉ። ወዝኩሩ ላህ ከሲራን የጁሙዓ ቀን በብዛት አላህን አውሱ لعلكم تفلحون فلاح እንድትወጡ ይከጀላልና በላቸው አላህ። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ የሚለው ጥሪ ነው። ሙእሚኖቹን ነው። ሙእሚን ያልሆነ ሰው አይገባው። ሙናፊቆቹ አይገባቸውም ይሄ ጥሪ፣ ካፊሩም አይገባው። ሙእሚኑ ግን كما يقول ابن مسعود رضي الله عنه يا أيها الذين آمنوا قال الله ጀሮአቸውን ጣል አድርጋችሁ ስሙ አዳምጡ يا أيها الذين آمنوا كتب على آبيت كتاب لمن إما خير تؤمرون به يمتتاززوا خير نقر الله دا يملتاتشو أو شر تنهون عنه ويم يمتكلكلوا تمدفو نقر الله بدن بندي قباتشو جراتشون ستاتشو سمو بلوال أبيت يا ربنا لنا إذا نودي للصلاة من يوم الجمعة يجمعة كان لصلاة الجمعة آذان بتت الراق الزيار يا أذان سمو عنده نداء إبالا النداء ترينو جمعة من يوم الجمعة هذا يوم الجمعة يتش سورة الجمعة تبالالج لمن دنو سورة الجمعة تبالالج بت لأن يوم الجمعة ذكر فيها الجمعة كان زيش سورة بتشان يتكسر يوم سلا تتكسر يوم الجمعة لمن دنو يوم الجمعة يتبالبت لأنه يوم يجتمع فيه الناس مؤمنوቹ ለصلاة الجماعة ከሌላው ለየት ባለ መልኩ የሚሰበሰቡበት ሳምንታዊ ቀን ስለሆነ ነው ብለዋል። ወይም ደግሞ يوم الجمعة የተባለበት ምክንያት ከምክንያቶቹ አንዱ لأنه مشتق من الجمع
ጀምዕ ከሚለው ስርወ ቃል የተወሰደ ነው። አህለል ኢስላም የጅተሚዑነ ፊህ ፊ ኩሊ እስቡዕን መራ ከሳምንት አንድ ቀን የሚሰበሰቡበት ያልነው እንደተጠበቀ ሆኖ የጁሙዓ ቀን ግን ከሙለ ጀሚዑል ኸላኢቅ ፍጥረታት ሰማይና ምድር ላይ ሲፈጠር የተሟላው የጁሙዓ ቀን ስለሆነ ነው አሉ። አላህ ሰማያትና ምድርን በስንት ቀን ነው የፈጠረው? ሲተቲ አያሚን ነው የጀመረው። እሁድ ነው። እሁድ ጀመረ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ስድስተኛው ቀን ጁሙዓ ነው። ጁሙዓ እክቲማሉል ኸልቅ ነው። ሁሉም ፍጥረታት ተፈጥሮ ያለቀበት ነው። ፈሁወ ልየውሙ ሳዲሱ ስድስተኛው ቀን ነው። ከስራ ኸልቅ ከተፈጠረበት 6 ቀኖች መካከል የመጨረሻው እሱ ስለሆነ ነው። አላህ ስብሓነሁ ወተዓላ 7 ሰማያትን 7 ምድርን የፈጠረው እዛ ነው። በየውመል ጁሙዓ ነው አባታችን አደም የተፈጠሩት። ጀነትም የገቡት የውመል ጁሙዓ ነው። ከጀነት በጥፋታቸው የተባረሩትም በየውመል ጁሙዓ ነው። የውመል ጁሙዓ ከተባለበት ምክንያት አንዱ ሊአነሁ የውሙን የጅተሚዑ ፊህ ልኸላኢቁ የውመል ቂያማ የቂያማ ቀን ኸልቁ የሚሰበሰበው ጁሙዓ ስለሆነ ነው። እንግዲህ ቂያማ የሚቆመውም ጁሙዓ ስለሆነ ማለት ነው። በነገራችን ላይ የውመል ጁሙዓ የተከበረች ቀናት ፊሃ ሳዓቱን ላ ዩዋፊቁሃ ዓብዱን ሙእሚኑን የስአሉ ላህ ፊህ ኸይራ ማንም ሙእሚን ባሪያ አላህን ኸይር ነገር እንዲሰጠው ዱዓ እያደረገ የጁሙዓ ወቅት ያቺ ካለፈች ኢላ አዕጣሁ ኢያህ አላህ የጠየቀውን ይሰጠዋል ተብሏል። እና ብዙ ሐጃችንን የውመል ጁሙዓ ላይ ተርቲብ አድርገን በስርዓት ዱዓ ላይ ብንቀመጥ ጥሩ ነው። ባዕዱል ፉቀሃ ያቺ አውቃተል ኢጃባ የተባለችው ወቅቷ መቼ ነው የሚል ኃይለኛ የዑለማዎች ኺላፍ አምጥተዋል። ኢማሙ ሚንበር በወጣበት ወቅት ላይ ነው ያሉ አሉ። የለም ዘዋሉ ላይ ነው ያሉ አሉ። ከዐሱር በኋላ ነው ያሉ አሉ። ብዙ ሐሳቦች ተሰጥተዋል። ኹጥባ ውስጥ ላይ ነው ያሉ አሉ። ከጁሙዓ በፊት ብለው ብቻ ለኩል ያህል ብዙ የጠቃቀሱት ነገር አለ። ግን ወላሁ አዕለም አቅረቡ በይነል አዛን ወልኢቃማ ነው ያሉ አሉ። ከአዛንና ከኢቃማ መካከል ነው ያሉ አሉ። ከዐሱር በኋላ ያለው ቀብለ ጉሩቢ ሸምሲ ለይለቲ ሰብት የቅዳሜ ሌሊት ፀሐይቱ ገብታ ፀሐይቱ ከመጥለቋ በፊት ያለው ወቅት ነው የሚመስለው። ወላሁ አዕለም። አላ ኩሊ ሓል ይህንን ማወቅ ይኖርብናል ነው። ያው የውመል ጁሙዓ አባታችንን አደምና እናታችን ሐዋም የተገናኙበት ቀን ነው ተብሏል። ፊል ሐዲስ የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ሰልማን የሚባለው ሰሓቢ ያ ሰልማን አሉት፣ ለበይክ ማ የውሙል ጁሙዓ የየውመል ጁሙዓ ምንድን ነው አሉት። አላሁ ወረሱሉሁ አዕለም አላህና ረሱሉ ይወቁ እንጂ እኔ ምን አውቃለሁኝ አልኳቸው አሉ። ቃለ ዐለይሂ ሰላቱ ወሰላም የውሙን ጁሚዓ ፊህ አበዋክ አባትና እናትህ የተገናኙበት ቀን እኮ ነው። አባትና እናትህ የተገናኙበት ቀን ነው ተብሏል። አላ ኩሊ ሓል ድሮ ዓረቦቹ የውመል ጁሙዓን የሚጠሉት የውመል ዑሩባ ብለው ነበረ የሚጠሉት። አላ ኩሊ ሓል የውመል ጁሙዓ ትልቅ ነገር ነው። ከኛ በስተፊት የነበሩት ህዝቦች የውመል ጁሙዓን ተሰጥተው ነበር፣ እምቢ አሉ፣ አንቀበልም አሉ። ነሷራዎቹ አንቀበልም አሉ። ምን ይሻላቸዋል ሲሏቸው ቅዳሜ ነው የሚሻለን አሉ። ማነው የሁዶቹ ቅዳሜ ነው የሚሻለን አሉ። ነሷራዎቹ ደግሞ እሁድ ነው የሚሻለን አሉ። እኛን አላህ ስብሓነሁ ወተዓላ መርጦ የውመል ጁሙዓን አላህ አድሎናል ብለዋል። የውመል ጁሙዓ ዒዳችን ነው፣ እንወደዋለን፣ እናከብረዋለን። ዒባዳም ዚክርም የሙስሊም ዒድ የዚክር ቀን ነው። በቃ ዚክር ነው የሚደረግበት። አላህም እንደተናገረው ዚክር ዝከሩበት ነው ያለው። ዚክር እንዘክራለን ነው። የውመል ጁሙዓ የስራ ቀን ባይሆን የረፍት ቀን ቢሆን ምን ትላላችሁ? የስራ ቀን ሳይሆን የረፍት ቀን መሆኑ የሚወደድበት ምንም ነገር የለውም። እስልምና የስራ ሃይማኖት ነው፣ የተግባር ሃይማኖት ነው። በዓሌ ነው ምናምን ነገር እያለ ሙሉ በሙሉ ስራ ትቶ የሚቀመጥበት ምንም ምክንያት የለም። እንደውም ወኢዛ ቁድየት ሰላቱ ፈንተሽሩ ፊል አርዲ
ወብተጉ ሚን ፈድሊላህ ነው። ሰግዳችሁ ልክ ስትጨርሱ ሁሉም ብትን ይበልና ወደ ዱንያ ስራው ነው። የመንግስት ሰራተኛ ወደ መንግስቱ ስራ፣ ነጋዴ ወደ ንግዱ ሂዶ ስራውን በደንብ ጥንቅቅ አድርጎ መስራት ነው እንጂ እንደዚህ የጁሙዓ ቀን ነው ብሎ ከሰዓት እረፍታለሁ ብሎ ሱቁን ዘግቶ ቁጭ ብሎ በተለይ እንደው አንዳንዶቹ ዱዓ እናደርጋለን በሚል ያው ምንም እኮ የለም ጥብስ በልተው ሽርጥ እንትን ብለው ቴሌቪዥን ከፍተው ምናምን እኮ ነው ዱዓ የሚሉት። እኔ ምን አይነት ዱዓ እንደሆነ አይገባኝም በሐቂቃ። ዱዓ እኮ ቁም ነገር እኮ ነው። ዱዓ እየተለቀሰ ነው ምርር ተብሎ ቀልብ ስብር አድርጎ ወደ አላህ ተገብቶ ነው እንጂ እንደዚህ ዝብርቅርቅ ያለ እኮ ዱዓ እኮ የለም። ተሽርጠን ለብሰህ ትራስ ተደግፈህ ሴት ጋር እያልክ ቴሌቪዥን ከፍተህ ሞባይል እየነካካህ ዱዓ እየተቀመጥኩ ነው ትለኛለህ። የለም እኮ ልቅስ ተብሎ ጉዳይ ሓጃ ተይዞ አንተ የቀብርን ሓጃ እንኳን ብትይዘው ሌላው ቢጠፋብህ እንኳን ሰከራተል መውቱን አላህ ይድረስልኝ ብለህ እንኳን ዱዓ ብትቀመጥ ከባድ እኮ ትልቅ ነገር እኮ ነው በሐቂቃ። ለምንድን ነው አንተ ሰከራተል መውትን አላህ ያቃልልኝ ልትል፣ ቀብርን አላህ ይጠብቀኝ ልትል፣ የመላእክቶችን ማስደንገጥ አላህ ይጠብቀኝ ለማለት ምንድን ነው አንተ ሴቶቹ ጋር ፌስቡክ ጋር ቴሌግራም ጋር ምን አገናኛል? ይሄ ለምርር ነው። ምርር ያለ ሰው ምርር ያለ ዱዓ ያደርጋል። ይሄ ቀልደኛ የሆነ ሰው ምንም ዋጋ የለውም። አላ ኩል ሐል እኛም የስራውን ቀን ወደ እንትን ነው የጁሙዓን ወደ ስራ ነው። በተለይ ከሰዓት ያለውን ወደ ስራ ነው እንትን የምንለው። ገጠር አንድ ሼኽ ነበሩን እኛ ጋር ጁሙዓ ሶላት ሰግደው ቀጥታ ልብሳቸውን ለብሰው መቆፈሪያቸውን ይዘው አትክልታቸው ጋር ይሄዳሉ። አትክልት እኮ ትንሽ 5-6 ፍሬ አትክልት እኮ ነው ያላቸው። ምንም እኮ ስራ እነ ሼህ እንደው አታርፉም ያልኳቸው አንድ ቀን ፈሰዓው እንትን ፈኢዛ ቁድየት ሰላቱ ፈንተሽሩ ፊል አርዲ ወብተጉ ሚን ፈድሊላህ ብሎ የለ እንዴ? ወብተጉ ያለብኝ ቦታ ላይ ቁጭ ብዬ ወብተጉ ያልተባልኩበት ቦታ ላይ ምን አስገደኝ? ወላሂ አጅብ አልኩ። ስለዚህ ወላ አስመጪ የለ ወላ ምን የለ፣ ሂደህ ቢሮ ቁጭ በል እዛው ስራ እዛ መደዋወሉ ተርቲብ ማድረጉ ቦታው ላይ ተገኝ። አላህ ፈልጎ በረካውን ያደርገዋል። በቃ የዛሬውን ውሎህን በረካ አድርጌዋለሁ ሲል በረካ ይሆናል እንጂ እዚህ በካልኩሌሽን እኮ አይደለም። ይሄ በካልኩሌት የሚሆን እኮ ነገር የለም፣ በተውፊቅ እኮ ነው። ግን ያው ሌሎችም ቅዳሜንም እሁድንም በሰባሰብ ቅዳሜ ከሰዓት እሁድ ሙሉውን እየዘጉ ስለሆነ እንደገና ደግሞ ጁሙዓ ዝም ብሎ ከታሰበ ሱናውን ሁሉ ይረሳሉ። ከጁሙዓ ሱና አንዱ መታጠብ ነው። ከጁሙዓ ሱና አንዱ ንጹህ ልብስ መልበስ ነው፣ ሽቶ መቀባት ነው። ከጁሙዓ ሱና አንዱ ቀድሞ መስጊድ መግባት ነው። ቀድሞ መስጊድ መግባት እኮ ከሱናው አንዱ ነው። ይሄ ይረሳልና ይሄ እንዳይረሳ እረፍት ማድረጋቸው ጥሩ ነው። እረፍት መደረጉ ጥሩ ነው። ለዚህ ይጠቅማል እንጂ በመሰረተ ሐሳቡ እንደ ሌሎች ሃይማኖት አይደለም። ይሄ አመት ባል ነው አልሰራም፣ ይሄ አመት የሚባል የለም። ስራህን ጥንቅቅ አድርገህ ትሰራለህ። ዱንያ ስትሰራ አኼራ እንደሌለብህ፣ ለአኼራ ስትሰራ ዱንያ እንደማታውቃት ነው። ባላንሱን ጠብቆ ነው ስራ መስራት ያለበት። የዚህ ዲን ባለቤት ስላደረገን አልሐምዱሊላህ ረቢል ዓለሚን አለዚ ሀዳና ሊሃዛ ወማ ኩና ሊነህተዲየ ኢዛ ኑዲየ ሊሰላቲ ሚን የውም ልጅሙዓ ማለት አዛን ታኒያን የሁለተኛው አዛን ነው። ይህ አያት የሚመለከተው የመጀመሪያው አዛን በነቢያችን ጊዜ የለም ነበር። በአቡበክርም ጊዜ የለም ነበር። በዑመር ብኑ ኸጣብም ጊዜ የለም ነበር። ዑስማን ብኑ አፋን በነበሩበት ወቅት ሰውም እየበዛ ሄደ፣ በደም እየተሰማ አይደለም በማለት ቀደም ብሎ የሆነች ከመዲና ከመስጊዱ አጠገብ አንዲት ቁመቷ ከፍ ያለች ቤት ነበረች። እዛ ቤት ላይ ሆነው አዛን እንዲደረግ አደረጉ። በዛው ተለመደ እንጂ የለም። ፈሊዛሊክ ቁርአን ላይ ህግ ወጥቶ ከአዛን በኋላ መሸጥ ክልክል ነው ከተባለ ለምሳሌ አሁን ኢዛ ኑዲየ ሊሰላቲ ሚን የውሚል ጁሙዓቲ ፈስዐው ኢላ ዚክሪላሂ ወዘሩል በይዕ ተብሎ የለ። ወዘሩል በይዕ የተባለው አዛን ታኒያ ላይ ነው እንጂ ሁለተኛው አዛን ላይ ነው እንጂ የመጀመሪያውን አዛን አይደለም። መሸጥ ክልክል ነው ተባለ እንጂ ከመሸጥ ጋራ የሚገናኝ ሌሎችን ውሎችን መዋዋል እንደዚሁ አይፈቀድም። ግን ቢደረግሳ ጁሙዓ በቃ አዛን እየተባለ ሰማ እንጂ አሁን ይሄን ውሃ ስንት ነው የምትሸጠው? 20 ብር በቃ ክፍል አድርጎ ቢሄድ የዚህ ውሃ ባለቤት ይሄ ሰው ይሆናል ወይ? በይዑ ታቢት ነው ወይ? ይሰብታል ሐራም አደረገ እንጂ ግብይቱ ባጢል ነው አንልም። ከፊሎቹ እንላለን አሉ። ላኪን ወላሁ አዕለም ወራጅሑ በይዑም ባጢል ነው፣ ግብይቱም ተቀባይነት የለውም። ሐራምም ነው፣ ግብይቱም ተቀባይነት የለውም።
ግብይት ብቻ ሳይሆን ሌላ ውልም አይፈቀድም። ቤት ለመግዛት መፈራረምም አይፈቀድም። ኒካህ ማሰርም በዛ ሰዓት አይፈቀድም። ለምን? ወዘሩል በይዕ ስላለ ማንኛውም ዕቁድ ማንኛውም እንደ በይዕ ያለ ይዘት ያለው ውሎችን መፈጸም እንደዚሁ አይፈቀድም። ذلكم خير لكم إن كنتم تعلمون فإذا قضيت الصلاة فانتشروا في الأرض صلاة ستابقى مرت لا بتنو مالت علم وابتغوا من فضل الله كالله ترفات فلقوا وابتغوا من فضل الله سراسروا مالت الزش ቦታ ላይ እሺ ማለት ጥሩ ጧት በጧት ነው የሚገባው رحم الله امرأ باكر وابتكر በማለዳ የወጣ ሰው ያ ሐዲስ አለ ረጅሙ ሐዲስ يوم الجمعة ማለዳ የወጣ ሰው በአንደኛው ሰዓት ላይ የወጣ ሰው ግመል እንዳቀረበ በሁለተኛው ሰዓት ላይ በሬ እንዳቀረበ ሶስተኛው ፍየል እያለ መሄደው አይደል? ልክ እንደዛ ሰዓቱን በምንድን ነው የምናውቀው? في الساعة الواحدة ይላል አንደኛው ሰዓት አንድ ሰዓት ላይ ይሄደ ይላል። አንደኛው ሰዓት የሚባለው መቼ ነው? ከፈጅር ጀምሮ ነው። ከፈጅር ጀምሮ ለምሳሌ ዛሬ ፈጅር አዛን የሚለው ስንት ሰዓት ላይ ነው? እሺ 11 ሰዓት ቢሆን ጁሙዓ አዛን የሚባለው ወቅቱ ስንት ሰዓት ላይ ነው? 6:25 ከሌሊቱ 11 ሰዓት አንስተህ እስከ ቀኑ 6 ሰዓት ከ25 ያለውን ወቅት ለሰባት ታካፍለዋለህ። ቅድም በሁለተኛው ሰዓት ሶስተኛው ሰዓት ተብሎ ለዛ ታካፍለዋለህ። ስታካፍለው የሚመጣው እሱ ነው ብለው የሚጀምረው ከፈጅሩ ነው ብለው ከፈጅሩ ይጀምራል። ከዛ ሰዓቱን እንትን እያልክ ትሄዳለህ። ፈስዐው ኢላ ዚክሪላሂ አላህን ወደ ማስታወስ ተጣደፉ ተብሏል። ሰዒ ማለት እየሮጣችሁ ሂዱ ማለት አይደለም፣ ያው የታወቀ ነው። መሮጥ ክልክል ስለሆነ ወደ መስጊድ ሲኬድ ላ ተእቱሃ ወአንቱም ተስዐውነ ወእቱሃ ወአንቱም ተምሹን ማ አድረክቱም ፈሰሉ ወማ ፋተኩም ፈአቲሙ የሚል ሐዲስ አለ። መስጊድ ስትሄዱ እየሮጣችሁ አትሂዱ፣ በኖርማል ጉዟችሁ ሂዱ። ያገኛችሁትን ድረሱ፣ ስገዱ፣ ያመለጣችሁን ቀዷ አውጡ ብለው ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋልና ፈስዐው ኢላ ዚክሪላህ ማለት በቀልብህ ወደ መስጊድ ለመሄድ መጓጓት፣ ቀድመህ መዘጋጀት፣ ፕሮግራምህን አሬንጅ ማድረግ። ትራንስፖርት እንትን ብሎብኝ ነው እንዲሁኘ ነው ምናምን እንዳትል ቀድመህ ማመቻቸቱን ቀልብ ጥድፍ እንዲል ነው እንጂ የተፈለገው ሩጫው አይደለም ነው። وإذا رأوا تجارة أو لهوا انفضوا إليها وتركوك قائما قل ما عند الله خير من اللهو ومن التجارة والله خير الرازقين وإذا رأوا تجارة نقدن بايو جزي أو لهوا ويمشاچاتا زازاتا زفنن سملكتو انفضوا إليها يانتن خطباتتو يانن لما دامت قلبت بلو يهدالو وتركوك قائما خطبة لاي أنتن قتر عدرقو يتوحال قل انديه ينن أصبو يهدوتن بلاتشو ما عند الله خير كالله زند يالو نعمة يتشالنو من اللهو ومن التجارة كزازاتاو كزفننا كنقد تقمم يتشالنو والله خير الرازقين الله كرازقو جهلو يتشال سچنونا كسبچا فلقو بلاتشو የጁሙዓ ታሪክ ከተነሳ ይቀር በነብዩ ጊዜ አለይሂ ሰላቱ ወሰላም ከለታት አንድ ቀን የጁሙዓ ኹጥባ እያደረጉ ነብያችን የጁሙዓ ኹጥባ እያደረጉ እያለ
በጣም ብዙ በርካታ ሸቀጦችን የጫነ የነጋዴ ቅፍለት ከሻም ሀገር መጣ፣ ከውጭ ሀገር መጣ። ሲመጡ ከበሮ ይመታል፣ ጭፈራ ምናምን ነገር አለበት። በቃ በሰላም ገባን፣ ንብረት ገብቷል፣ እንኳን ደስ ያላችሁ አይነት ነገር ጭፈራ አለው። እዛው ኹጥባ መካከል ላይ ነቢያችን ኹጥባ እያደረጉ ሶሐቦቹ ትተው 12 ሶሐባ ሲቀር ይለዋል እኮ። ይገርመኛል። አንዳንድ በሙሉ ሄዱ። ነቢያችን ቁሙ አለይሂ ሰላቱ ወሰላም። አላህ ወቀሳቸው። ወኢዛ ረአው ቲጃረተን ንግድን ሲያዩ አሉ። ሰው ለንግድ ሰፊ ይላል። ነጋዴን ማየት እኮ ደስ የሚለዋል። አሁን አንዳንድ ሰው እኮ መርካቶ ስራ የለውም እኮ። ስራ የሚሰሩትን ሲሰሩ ሊያይ ነው የሚሄደው፣ ደስ ይለዋል። ግርግሩ ምናምን ዛውን 7ኛ አካባቢ ወደ ምዕራብ ሲሄዱ እዛ ወደ አንዋር መስጊድ ሰፊው መንገድ በላይ ደግሞ ሲመጣ አንዱ እንደዚህ የሚይዛል፣ አንዱ እንዲህ ብቻ አላኩል ሐል። ወኢዛ ረአው ቲጃረተን ንግድንና የንግድ ግርግርን ሲመለከቱ እንፈዱ ኢለይሃ ወደዛ በኃይለኛ ግፍት ግልብጥ ብለው ይሄዳሉ። ወተረኩከ ቃኢማ አንተን የሚያህል ሰው ኹጥባ እያደረግ ግትር አድርገው ሂደዋል። ትክክል አይደለም። እናሳ ይታረም። ቁል ማ ዐንደ ላሂ ኸይሩን ሚነ ለህዊ ወሚነ ቲጃራ አላህ ዘንዳ ያለው ከንግዱ ከዛዛተው ከዳንሱ ከጭፈራው ከሁሉም የበለጠ ነው። አላህ ጋር ቀልባቸውን አንጠልጥሉ። ወላሁ ኸይሩ ራዚቂን አላህ ከሰጪዎቹ ሁሉ የተሻለ ሰጪ ነው። ቀልባችሁን ወደ አላህ አዙሩ በላቸው። ያ ክስተት ይገርመኛል ሳስበው ራሱ። እኛ ብንሆን እኮ እሳቸውንም ከናካቴው ጅሙዓም እኮ ላንገኝ እንችላለን። በርካታ ጊዜ አንድ ጊዜ ሲሳታቸው በሙሉ ማስጠንቀቂያ። ግን የሚገርመው ስም አልጠቀሰም። ወኢዛ ረአ ማለት አንዳንዶቹ የአላህ ረሕመቱ የሚወቀሱ በርካታ ሰዎች አሉ፣ ግን ስም አይጠቀስም። የሆነ ጥፋት ሲጠፋ ስም አይጠቀስም፣ በአሽሙር ነው የሚነገረው። የአላህን ኸልቅ ለምን ታጋልጣለህ? በተለይ ሲመክሩት የሚገባውንና የሚመለሰውንም አካልማ ስም አታነሳ። ይሄ ነው ኢንሻአላህ። ሱረቱል ጁሙዓን ጨርሰናል። እዚህ በቀናል። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን።